ማስረጃ ብታመጣ ምን ዋጋለሁ? አሁን በቃ አሁን ገንዘቧ እሷ አሁን ጸጉር ቤት አይደለ የተከፈተላት አልፈልግም ብሩን በአንዴ ስጡኝ ላጥፋው ካለች መብቷ ነው። እኛ ምን አገባን? የገዛ ገንዘቧ ተሽጦ ብሩ አይሰጣታል። ኤኒዌይ አንድ ነገር ልንገርሽ፣ እኔ የምልክት ቋንቋ ትችላለች። ይሱ የምልክት ቋንቋ አትችልም። ላስተምራት ሁሉ ፈልጌ ኢንተረስት የላትም ልጅቷ። አቡዬ በጣም ከባድ እኮ እኔ ያሳለፍኩት ነገር ከባድ እኮ ነው። እኔ ይሄንን ካሳለፍኩኝ ይሄንን ካየሁ እኔ አስቢ፣ ያከራዩት ሰዎች ደግሞ ምን ያህል ስቃይ እንዳዩ አስቢው፣ ምን ያህል ስቃይ እንዳዩ። እስቲ ሌላውን ትቶውን እስቲ እግዚአብሔር ነው የምነግርሽ። ቃልኪት ማነች? እኔ የስድስት ወር ከፍላለሁኝ። የስድስት ወር 6,500 ብር የስድስት ወር ከፍላለሁ እኔ። እስቲ ኪያ ትውሰዳት። ኪያ ጋር ለኪያ ከፍላታለሁ እኔ 6 ወር ከራሴ ከፍላለሁ። ይሰማል፣ ግን ቪዲዮ ቢጠፋ ይሻላል እንዴ? እንትን እንዳይል ዋርኒንግ እንዳይሰጠኝ። አሁንም ቪዲዮ ስላስረዘምኩባችሁ በጣም ሶሪ፣ ይቅርታ። ከመጀመሪያው ለመነሳት ብዬ ነው። ልጁንም ትምህርት ቤት ያስመዘገብኩት እኔ ነኝ። በአጠቃላይ ከ2011 ጀምሮ እኔ ጋር ነው የነበረችው። ጆሮዋንም አሳክሜያታለሁ፣ የመስማት አቅምም አለው ተብሏል። በማዳመጫ ማለት ነው። ማስረጃዎች አሉኝ ከጳውሎስ እና ከየካቲት የተጻፈላት አለ። ሁለቱም ውሳኔው። አሁን ወደ ዋናው ነገር ስመጣ ከይሱ ጋር ምንም የተከፋፋነው ነገር የለም። መልካም ነው ሲያወራኝ የነበረው። እውነት ለመናገር ትንሽ ቤቱ ያስተጋባል፣ የጮኩ መስላለሁ። እና ውሳኔ ምንድን ነው? ለእሷ ብሩ እንዲሰጣት እኔ አልፈልግም በፍጹም። ለማን ይሆን ብሩ? ሽጦም ሆነ ምን ተብሎም ሆነ በራሱ እንደጀመረው በራሱ ያው አንቺ ቅድም ተናግረሸዋል። ማንም ሰው ምንም ቢል ስራሽን የምታውቂው አንቺና አንቺ ብቻ ነሽ። እና በራሱ እንደጀመረው እየከፈለላት ብቻ እኔ የምፈልገው ተመልሳ ወደ ጎዳና እንዳትወጣ ብቻ ነው የምፈልገው። በቃ ለምን አንቺ ኃላፊነቱን አትወስጂም? ለምን አንቺ ኃላፊነቱን አትወስጂም? አሁን እንዲቋጭ እፈልጋለሁ። እነሱ አይፈልጉም። በቃ ላያቸው ላይ ማውረድ ይፈልጋሉ። እሺ፣ በጣም ጥሩ እያዳመጣችሁኝ። እንደዛ ከሆነ እኔ መጀመሪያ የምችል ልጅ ገና ሳገኛት ገና እንደነገርኳችሁ አሁን ቅድም ያልኩትን ነገር ብያችኋለሁ። ሴቶችና ህጻናት ፖሊስ ጣቢያ ምናምን የወሰድኳት ቲክቶክ እንኳን የወጣሁት በእናንተ ምክንያት ነው። አሁን ለምን ይኸው ከራይዋ ማለት ነው ተደጋጋሚ ጊዜ አረክያ እኛ የምናውቀው አንቺን ነው ምን እናርጋት ወጣለች እኮ ሲሉኝ ሳያት ቅዱስ ጊዮርጊስ ቤተክርስቲያን ከጀርባ ተኝታ አገኘኋት። እንዴት ከጎዳና አንስቼ መልሼ ጎዳና ላይ ትወድቃለች ብዬ በዛ ልቤ ተሰብሮ አዝኜ ነው ኢሱ ጋር የደወልኩት። ኢሱም ደግሞ ቅድም ነግሬሻለሁ መግቢያ ላይ የፍርድ ቤት ጉዳይ አለብኝ ስለዛ ነው ስላልተመቸኝ ነው ብሎኛል ብዬሻለሁ። አላልኩሽ? ብዬሻለሁ። ስለዚህ በቃ ስለዚህ ማንም ስለዚህ ጆሮዋን እንደማይሰማ ማስረጃ የሕክምና ማስረጃ አለኝ። እዚህም እየመጣሽ ጊዜ ነግረሽ ነበረ እባክሽ አገኘኝ። ቢሮዎች እሷን ያገናኘሁበት ቢሮዎች ሴቶችና ህጻናትም ሆነ እውነቱን ለመናገር አግኝኝ ብላኝ ነበረ። የወሰድኩባት ሆስፒታል ልውሰድሽ ብላኝ ነበረ። እውነቱን ነው የምናገረው። አገኘኝ ብላኝ ነበረ። ዘቢባም አገኘኝና ጸጉር ቤቱን ላስጎብኝሽ ብላኝ ነበር። እኔ ነኝ ጊዜ ያጣሁትኝ። እኔ የራሴ ጉዳይ እኔ ኦልዌይስ ማይሰልፍ ፈርስት። የራሴን ጉዳይ ትቼ በሰው ጉዳይ ልሯሯጥ አልችልም። መጀመሪያ የራሴን ጉዳይ ማጠናቀቅ፣ የቤተሰቤን ጉዳይ ልጆች ይዤ ነበር የመጣሁት። ጎንደር መሄድ ነበረብኝ። ከዛም በኋላ ደግሞ ወላጆቼ ጋር መሄድ ነበረብኝ እና ምንም ጊዜ አልበቃኝም። መሄድ ነው ደግሞ ለ17 ቀን ብቻ ስለነበር ልጆቼ ትምህርታቸው ደግሞ ስላለ ቶሎ ተመለስኩ ወደ ካታር። ይሄ እኔ አለመቻሌ ነው እንጂ በአይኔ መጥቼ አይ ነበረ ልጅቷንም ሆስፒታሉንም የታከመችበትንም ሴቶች ጉዳይም ሁሉንም የተከፈተውንም ጸጉር ቤት አይ ነበር። ግን የኔ አለመቻል ነው እሱ። መጨረሻው ምን መሰለሽ? ኢሱና ዘቢባ 3 ዓመት ጠቅመዋታል። 3 ዓመት አገልግለዋታል። በቃቸው። አሁን እሷ ጸጉር ቤቱን ነው መረከብ የምትፈልገው ወይስ ተሽጦ ብሩን ነው? ምንድን ነው የምትፈልገው? ጠይቂያትና ንገሪኝ። በምን ቋንቋ ላናግራት? አውዬ ምንም እኮ ምን እስኪ አንቺ አናግራት እስኪ አንቺ አናግራት እስኪ ምንም እኮ ይኸውልሽ ተበድያለሁ ብላ ነግራሻለች አይደለ እኮ ተበደሏን ነግራሽ አይደለ? ድምፅ ስለዚህ አሁንም ይሄን አስረዳትና ትንገርሽ።
እኔ ኪያ ባይዘዌ በጣም ነው የምወድሽ፣ በጣም ነው የማከብርሽ። በጣም ብዙ ጊዜ አውርተናል በስልክም፣ ግን አይቼሽ አላቅም። ኪያ ተገናኝተን አይቼሽም አላቅም። ለዛ ነው ቪዲዮ ትግባ ስል የነበረው ስለማላቅሽ ነው። በመልክም አላቅሽም። ይሄ ፋክት ግን አሁን በመልክ እንዲያቅሽ ለምን አትከታተሉም? አሁን እኔ እሺ እንድቀጥል አሁን ቦርቦር ከፍላለሁ፣ ችግር የለም። እስቲ አንቺ በቪዲዮ ግቢ፣ አንቺ በቪዲዮ ግቢ፣ እኔ እከፍላለሁ። አንቺ ልወቅሽ ሀቡ በቃ እኔ በቪዲዮ ትግባ። አሁን እኔ በወርወር ከፍላለሁ፣ ችግር የለም። እከታተል፣ ምንም ችግር የለም። ግን በቪዲዮ ግቢ ቢያት እስቲ ልያት ማነች? አላቃትም። አሁን ስልክ ተደውሎባት ፖዝ ብሏል። ስልኩን መልስ። ቤቢ ሴን ያለው ልጇ ይሄን ያለው ጠይቃት እስቲ። ቤቢ ይሄን ያለው እሺ፣ አሁን ጠይቃታለሁ። መለስና ስልክ ወጣች። ስልክ ስታወራ ረጅም ሰዓት ይነጥላል። ትምጣና አስገባታለሁ በድጋሚ። ልጅቷ የሆነ ፐርሰንት ትሰማለች ብዬ አስባለሁ። ግን ለምን የሆነ ሰዓት ላይ ትደነግጣለች፣ ትዞራለች። ትዝ ይላችኋል ለመጀመሪያ ጊዜ የመጣች ጊዜ በርጓ ሲል ድንግጥ ብላ ነገር ስትዞር አንዴ ቅድም እኔ ስናገር ሽንቷን ትሸናለች፣ ገላዋን ትታጠባለች ስልኮ አፏን ሳሎን ላይ ገላዋን ትታጠባለች፣ ሽንቷን ሸንታ እቃ ላይ ትደፋለች ሲል አለች እና የሆነ ፐርሰንት ያህል ትሰማለች ብዬ አስባለሁ። ኤኒዌይ ግን አቡዬ ወይ በስልክ አስገቢያት፣ ዋትሳፕ ኦኬ። አይ ቆይ ትገባለች እንጂ መጨረሻው እናንተ ከዚህ ነገር ነፃ ለመውጣትና የራሳችሁ ህይወት ላይ ቢዚ ለመሆን ይቺ ልጅ ትወስን። ልጅቷ ባለቤቷ እራሷ የምትፈልገውን ትወስን። በቃ ብሬን ነው የምፈልገው ካለች ፀጉር ቤቱን ተሽጦ ያቺኛዋ ሼር ሆልደሯ ሙሉን ትግዛውና ገንዘቧ ይሰጣል። ድግምት ነው፣ ጸበል ትገባለች። ኧረ ይሄ ተፈጥሮ ነው። መናገር እኮ አችልም። ምን ይሻላል አቡ? በቃል ኪዳን አካውንት እንዳይገቡ ቃል ኪዳን ስልኳን አልያዘችውም፣ ቤት ነው አለች። አሁን አይ ቆይ ያ እየተመካከሩ ነው ምን ለማድረግ መሰለኝ ስለማይመች፣ ግን ከኛ ራስ ላይ ቢወርድ በጣም ደስተኛ ነኝ። ይህንንም ቀን የፈጠረው እግዚአብሔር ነው። በኋላ እንደገና አሁንም ሚዲያ ላይ ወጣ እንደገና ራበኝ፣ ቸገረኝ፣ ፀጉር ቤቱ እነሱ ይዘውብኝ ከምትላችሁ አንደኛችሁ ወይ ፀጉር ቤቱን ማስረከብ ወይ ሼርሆልደሯ ሽጣ ሰጥቶ መገላገል ነው የሚሻለው። እውነት እንደዛ ነው የሚሻለው። ምንም ጥቅም ለማታገኙበት ነገር ለምን እናንተ ስማችሁ ይጠፋል? ለምንስ ይሄ ሁሉ አመት ጠቀማችኋት? አይበቃችሁ? ከራሳችሁ ላይ አወርዱ። እግዚአብሔርን አመሰግነዋለሁ እኔ ምክንያቱም እንደዚህ አይነት ነገር በማድረጌ ዘቢባ ግርማን የመሰለች ሚስት ሰጠኝ። ልቤን አይቶ ስራዬን ሳይሆን ልቤን አይቶ ማንነቴም ላይ የሰራሁት ስራ ሳይሆን ቲክቶክ ላይ በእርዳታ ስራ ነው አድርገ የተዋወቃችሁ። ታዲያ ቤተ ምህረት የሚባል ድርጅት እርዳታ ስንሰራ የአመት የተከፈለላቸው ሊበተኑ ሲሉ ነው እና እዛ ኦቲስቲክ ዳውን ሲንድሮም ያለበት ነው እና ሀቡ እዛ በወስድሽ ማለት ነው ታለቅሻለሽ በደስታ። ሲተኙ ነው የምገባ። ብዙ ጊዜ ምሳ ሰዓት ላይ ገብቼ እኔ ማን ነኝ እላቸዋለሁ። እሱዬ ብለው ቀውጢ ነው የሚያደርጉት፣ ቤቱን ቀውጢ። ከዛ እንቅልፍ ይቀራል፣ ኳስ እንጫወታለን። ደስ ሲል እነሱ ደግሞ ንጹህ ናቸው። ኦቲዝሞች፣ ዳውን ሲንድሮሞች እንደው መልአክ በላቸው። ኧረ ፍቅር ናቸው። አንዴ ከወደዱሽ አንዴ ካስቀየምሻቸው ካጠሉሽ አንዴ አከተመ እንትን ያውቃሉ። ጥሩ ሰውና መጥፎ ሰውን ያውቃሉ። ባይዘ ወይ እንደ መልአክ ናቸው እነሱ ታውቃለህ። እውነት ነው። ግንባር ያሉ ይባላል። አዎ መጥፎ ሰው አይቀርቡም፣ ልባቸው ይነግራቸዋል። አንዴ ዲቦራ ሄደን ስንሄድ 2 ሰው ሄደን ነው እና ያኛውም ሰው እኔ ገና ስታይ ልጅ ልትመዘገብ መታ መስለኝና እጄ ስዘረጋላት አቀፈችኝና ሽጉጥ አለች። ደስ የምትል ዳውን ሲንድሮም ያላት ልጅ ነችና አቀፈችኝ፣ ቤስላት ሳመችኝ፣ ሳምኳት ምናምን። ከዛ አጠገቢ ያለው አወረድኳት። አጠገቢ ያለው እኔ ይላታል። አለቀሰች፣ ቀውጥ አደረገችው። ከዛ እዛ ደግሞ በጣም መጽሐፍ ይችላሉ። አባዱላ ላይ መጽሐፍ ማንበብ ምናምን ያለማንብዷቸዋል። እና የሚገርምሽ አቡዬ እንደዚህ አይነት ሰዎችን መንግስት ቢጠቀምባቸው፣ አሁን ለምሳሌ ኤርፖርት ሴኩሪቲ ላይ አንድ ዳውን ሲንድሮም ያለበት ሰው ብታቆሚ እዛ ጋ
ቀይ ልብስ የለበሰ ሰው ብቻ ነው የሚያልፈው ከተባለ የቀጠራቸው አለቃቸው ነጭ ልብስ ለብሱ በዛ አያልፍም። ቀይ የለበሰ ብቻ የሚያልፈው ማይንዳቸው እንደዛ ማይንዳቸው አንዴ ሴት ይደረጋል። ቀይ የለበሰ ብቻ ነው የሚያልፈው ከተባለ ቀይ የለበሰ በዛ በኩል ያልፋል። ነጭ ለብሶ አለቃቸው አሳልፉት እንግዲህ ተመለሰ የሚለው አሁን ኔትወርክ አስቸግሮች ነው። ያ ገባል። እሺ አቤት ይቅርታ በጣም እሺ እና ችግር የለም። አሁንም ሳይነቅልሽ ኔትወርኩ ቶሎን ጨርስ። እሺ በአጭሩ ላድርገው እና እሱ ወጥቷል መሰለኝ አላውቅም። ከእሱ ጋር ተደዋውለን ነበር እንደዋወል ነበር። እሺ ካለን ጥሩ ነው። እየተደዋወለ ነበር የሆነ ጊዜ ባጭሩ ልንገርሽ። የሆነ ጊዜም ደውሎ ምን ብሎኛል? ክያ ለምን አንቺ ጋር አትሆንም እና ገንዘቡን ለአንቺ ትራንስፈር ማላደርግልሽም ብሎ ነበረ። እኔ ይህንን ልቀበል አልቻልኩም። ምክንያቱም ብፈልግ ኖሮ መጀመሪያውንም እኔ ቪዲዮ ሰርቼ ይቺ ልጅ ወደ ቤቴ ላስገባ ነው እባካችሁ አግዙኝ እርዶኝ ይል ነበር። ግን እንደዛ ማድረግ አልፈለግኩም። በራሴ በአቅሜ የበላሁትን በልታ ጾም ባድርም ጾም አድራ እንድትኖር ነበር የፈለግኩት። እሷ ደግሞ በራሷ ባለባት አመል መሀል ላይ ወጥታ ጠፋች። በጠፋችበት ቀን ጊዜ ከእነሱ ጋር ተገናኘች። ይኸውላ ነገር መጣ። እያደረገው ያለው ነገር ኢሱ በጣም ደስ ይለኛል። ማለቴ ከሰው ተሰብስቦም ሆነ ከምንም ሆነ እየረዳ በመሆኑ እያገዘ በመሆኑ ቤት ስለተከራየላት በጣም አፕሽት አደርገዋለሁ። በጣም ማለት ነው። ግን ወደ እኔ ተደውሎ የቤት ኪራይ እየከፈለች አይደለም ሲባል ጎዳና ላይ ወጥታለች ሲባል፣ በእርግጥም ጎዳና ላይ ሳያት እንዴት ከቤት አስገብቻት ተመልሳ ጎዳና ላይ ትወጣለች ብዬ እንደ ጓደኛ ደወልኩለት። እሱም ያኔ ነገር ምንድን ነው ካለባት ችግር የተነሳ ያው ሴት ስለሆንኩኝ እንደዚህ ብዬ ማውራት ይደብረኛል። ግን ካለባት የባህሪ ቅድም የተጠቀሰ ነገር አለ መጥቀስ አልፈልግም። ከሱ የተነሳ ከአካባቢ ጋር ችግር አለባት እንደዚህ ብሎ ሲለኝ ችግር የለም እንዲስማሙ እናደርጋለን ብዬ ከአንድም 2 3 አስታርቂያለሁ፣ አስማምቻለሁ። አሁን መጨረሻ ላይም 2 ወር ኪራይ አስገብቶልኛል አለችኝ። እሰየው ብያለሁ። ስለዚህ እዚህ ጋር የመጣ ነው ሀቡ አንቺ እንደ ሴትነትሽ እንደ ልጆች እናትነትሽ እዚህ ጋር ለእውነት እስከ ቆምሽ ድረስ ሰውን ፍትህ ሰጣለሁ እስካልሽ ድረስ ለእኔ ትንሿ ኮርት ነሽ። አንቺ ትንሿ ፍርድ ቤት ነሽ ለእኔ ሰው። ለዛ ነው የመጣሁት። ገባሽ አይደለም እንጂ አሁን እኔ በውስጥ ለቄራዋ ይቅርታ ሳራ፣ እኔ ትንሿ ፍርድ ቤት አይደለም ትልቁ ፍርድ ቤት ነኝ። ቲክቶክ ላይ ከኔ በላይ ሀቅ የሚፈርድ የለም። ህዝቡ ሊመሰክር ይችላል። ስለዚህ ትንሿ ብለሽ አታሳንሽኝ። እኔ ትልቋ የቲክቶክ ፍርድ ቤት ነኝ። ህዝቡን የሾመኝ ከትልቁ ኮርት ከህግ አካል ጋር ሳነጻጽርሽ ነው። እንደዛ ነው። እሺ እና ስለዚህ በቃ በአጠቃላይ ኢሱ በድጋሚ አመሰግናለሁ። ክፉ ቃል አልተናገርከኝም። ክብሬን የሚነካ ነገር አልተናገርከኝም። የሚያነጋግረን ነገርም የለም። ይቺ ልጅ ገንዘቧ ካለቀ እኔ ቀጥዬ ልክፈል፣ ካላለቀ ደግሞ ይከፈልላት። የተቆራረጠ የተከፈለ ነው እየተባለ ነው። ውጭ እያደረች ነው ተባለ። ውጭ ደግሞ ስታድር እንደ መጀመሪያው ነገር አሁን ቃሉን አልገልጸውም ቢደርስበት አንተም ልጅ አለህ፣ እኔም ልጅ አለኝ፣ አንቺም ልጅ አለሽ፣ ሁላችንም እንጎዳለን። ከዛ አኳያ ስጠይቅ ፍርድ ቤት ነኝ አይመቸኝም አልክ። ከዛ በኋላ እኔ በቃ ምንድነው እንደዚህ ከሳለሁ ምናምን ስል ከሳሽ ምናምን እንደውም አዳነች አቤቤ ጋር ነው የሚሄደው ክብርት አዳነች አቤቤ ጋር ስል ሳቀብኝ። እንደውም እሱ ማለት ነው እና ጀስት ፍሬንድሊ ያወራ ነው። በአካል ደግሞ እንዳገኘው ፈልጋለሁ። ባይዘዌ ፍሬንድሊ ያወራ ነው። ማንም ጣት እንዲቀስር አይደለም። ከታች የራሳቸው የግል ቂም ያለበት ሰው በእኔ ታክኮ እንደዚህ በያት እንደዚህ በለው እንደዚህ ከዘቢባ ጋር ወይም ከሱ ጋር ቂም ያለበት ሰው እኔ ጋር መጥቶ በውስጥ እንደዚህ በያት እንደዚህ በለው እንደዚህ ማንንም ሰው አልሰማሁም እንጂ ሀቢባ ጋር ከምትጂ የቄራዋ ጋር አትጅም ወይ ፍቄ ነው ወይ አትጅም ወይ እንትና ጋር አትጅም ወይ እኔ የኔ ምርጫ ሀቢባ ናቸው ብዬ ነው አንቺ ጋር የመጣሁት። ስለመጣሁም ደግሞ አላፈርኩብሽ። ገባሽ አይደለ? ስለዚህ አሁንም ቪዲዮ ያልወጣሁበት ምክንያት የራሱ የሆነ ፕራይቬሲ ያለው ሰው ቪዲዮ የምሰራው እኔ የማያቸውን ነገሮች እውነታን አረጋግጬ ቪዲዮ ብቻ ነው የምሰራው እንጂ መልኬን አላሳየም። እነዛ ነው። ግን በአካል ሊያገኘኝ ከፈለገ ኢሱ አላገኘችኝ የሚበልሽ ለአንቺ ቃል ገባልሻለሁ። ከፈለገ ዛሬ አሁን አገኘዋለሁ፣ እናወራለን። የእሷን በተመለከተ እኔ ገንዘብ ውስጥ የተሰማኝ አይደለም። እኔ እነግርሃለሁ ኢሱ ስትጨርስ እሷ እኔ እነግርሃለሁ። አልተሰማክም? ስጨርስ አሁን ይኸውልሽ ህዝቡም እያለ ያለ ወደ መፍትሄው እንሂድ። ሳራ የተሰማኝ ስላልሆነ ወርጄ ተመሸት ግባ። እሺ ኢሱ ወጥተህ ግባ ወይ ወጥተህ ግባ። እሺ አውዬ መፍትሄው ልንገርሽ። ቆይ አንዴ ኢሱ ይመለስ። አንዴ አልሰማም ስላለው ሳራ አንዴ ኢሱ ወጥቷል፣ መልሶ ይግባ። እሺ አንዴ ቆይ ይግባ። መልካምሽ መልካም ኢሱ ይግባና የመጨረሻ መፍትሄውን ነው የምንነጋገረው። የመጨረሻው በቃ ውሳኔ ሳራ ኪያ ውሳኔ እሷ
ጸጉር ቤቱን ነው የምትፈልገው ወይንስ ጸጉር ቤቱ ተሽጦ ገንዘቧ ይሰጣት? እንደ እኔ በምን አውቃለሁ? አሁን እሷ የእሷን ፍላጎት መናገር አትችል። እሺ ወክለሽ ወስኝላታ። መጀመሪያ ከጎዳና ያነሳሻት አንቺ ስለሆንሽ ወስኝላትና ንገሪኝ። እኔ የምወስነው ነገር አቡዬ፣ እኔ የምወስነው ነገር የለም። አንቺ ነሽ ዳኛ፣ አንቺ ነሽ። እሺ እነሱ ከላያቸው ላይ እንዲያነሱ ነው የሚፈልጉት። በቃን ብለዋል። ይሸጥና ጸጉር ቤቱ ገንዘቡ በራሱ አካውንት ይግባላት። ይሄ ነው እኔ የምወስነው። ከዛ አንቺ ኃላፊነቱ ሰጂ ስለሷ አንቺ ተከራይላት ቤት፣ አንቺ ከራሷ አካውንት ላይ እያወጣሽ የቤት ኪራዩን ክፈይላት። እነሱ ሽጠው እኔ እንደዚህ ነገር ውስጥ አልገባም። ወይ ብስማሙ። ታዲያ ኃላፊነትን ማትወስጂ ከሆነ ታዲያ ምን ይደረግ? ማን ይውሰድ ኃላፊነት? እኔ አላውቅም። እሱና አካባቢ ነገሩ እኔ ገንዘብ ውስጥ እንደው ሀቢባዬ በምትወጃቸው ፍሬዎችሽ በልጆችሽ ለያዝሽ እኔ እንደዚህ አንቺ ሁሉም እኮ ለስሙ ማሪ፣ ሁሉም እኮ ለስሙ ይፈራል እንዴ? አንቺ ለስምሽ ፈርተሽ እነሱ በቃን አሉ። ስማቸው ተጠራ፣ በቃን አሉ። ስማችን ሚዲያ ላይ ተነስቷል። ከዚህ በኋላ በቃን አሉ። ሀቡዬ ስማቸው እኮ የተነሳው ሰረቃችሁ በላችሁ እኮ ተብሎ አይደለም። እንደዚህ ብር ተብሎላት ነበረ። እቺ ልጅ ጎዳና ተመልሳ ወጣች። ኪራዩ አይቆርጥባት በስተቀር ከፈል ነው እንጂ ወይ እንደው በቃ ሳቷሺ ስላከበርሽኝ በጣም አመሰግናለሁኝ። ምክንያቱም በስልክም ስታወሪኝ በአካልም ብታገኝ እሱዬ ነው። ምንም የሚቀያየር ነገር የለኝም እና ወይ ደግሞ እንደዚህ እናድርግ ሀቡዬ፣ እኔ ልሂድ በአካል ላውራት የምትፈልገውን ነገር ምንድን ነው? እኔ ይኸውልሽ ኪያዬ ወይ ለአንቺ መስጠት ወይ ሸጦ መገላገል ነው የምፈልገው እና ይሱ ቃል ኪዳንን ስታገኛት ኪያም ትገኝ። አዎ ኪያ ትኖራለች፣ ግን ሌላም ልጅ አለች። አንቺ ያልገባሽ ነገር በእንግሊዝኛ የምታወራ ሌላም ልጅ አለች። እሷንም እፈልጋታለሁ። እሷ መኖር አለባት። ሶስተኛ አካል አሁን ኪያ አጠገብሽ ሌላ ልጅ አለች። አጠገብሽ አብሮ አለ። የት እሱ ቦታ ላይ ሶስተኛ አካል አለ። እዚህ ጋር ልጄ ናት። ኦኬ እሷም ትገኛለች። ሶስታችን ሆነን ከቃል ኪዳን ጋር ሰው አገኝና እናግራለሁ። እነ ብርሃን እናግራለሁ። እንኳን ጸጉር ቤቱ አይደለም ቤቱን እንድትለቅላቸው ይፈልጋሉ። ገብተሻል? ሁሉን ነገር ሶልቭ ለማድረግ በአካል እንገናኛለን። እንዴ ሳራ እንደዚህማ ፌር አይደለም። ቆይ ልንገርሽ፣ እነሱ ብቁ አይደሉም ከተባለና ከተከሰሱ ሌላ ብቁ ነኝ የሚል አካል መረከብ አለበት። ይሄ ግድ ነው አይደለም? እኔ የምለው ምን መሰለሽ ሀቡዬ፣ ይሱ ቤቱን ልቀቁ ብለዋል ሲል አላለችም ነው የምለው እኔ። ካላለች ከአንቺ ጋር ትስማማና ከአንቺ ጋር ትቀጥል፣ ችግር የለም። ካላለች አንቺ ትረከቢያታለሽ ማሪ፣ አንቺ ሳራ፣ አንቺ ትረከቢያታለሽ ሁሉን ነገር። እነሱ ጸጉር ቤት ነው ሽጣው ካልተረከብሽ ታዲያ መፍትሄ ካልፈለግሽ ለምን ድምፅ ሆንሻት? ድምፅ ሆነሻት ተበድላለች። መጣሽው አቡዬ ያለችኛ አከራዋ ባለችበት እሱ ባለበት ተገናኝተን እዚህ ሰውም አለ። እንደገና ደግሞ የዛኔ ሪካርድ ሲደረግ ነበርን ምናምን እያሉ አሉ። የጻፉልሽ ነበር አላስገባሻቸው። እሺ እነሱ ታያቸው፣ ምንም አያስፈልጉም። መስማምተናል እኛ። ያንቺን አክት ነው የምትከተለው። እኛ ስንል በእኛ ነው በቃ የምትለው። አሁን በላሽ ብትያት አሁን የምትልሽ፣ ጠጣሽ ብትያት አሁን የምትልሽ። ቃል ኪዳን በላሽ፣ ቃል ኪዳን እሺ፣ ንኪያት እና አሳያት። ወደ አሳያት። በላሽ አሳያት። ወደ ካሜራው ቲያኝ ሲቴን እሺ አልበላሽም፣ ምግብ አልበላሽም። ኪያ እሱ የኔ ዩበት አይሻት በላሽ፣ አንቺ በላሽ፣ ምሳ በላሽ። እስኪ በትልቁ እሱ በትልቁ እሺ፣ እሱ በትልቁ እሺ፣ ቃል ኪዳን አንቺ ቆይ ማንም አይሰማሽም። ቆይ አንቺ ምሳ በላሽ፣ ምሳ በላሽ፣ ምሳ ምግብ በላሽ፣ እደበድባለሁ እኮ የምትለኝ ነው እንዴ? ታሽ ትገልብኛለች እኮ ታሸፍብኛለች እኮ። ይኸውልሽ እኔ በጣም ነው የምወዳት።
ልጇ ደግሞ ማለት ነው ልጇ የመጨረሻ ስዊት የሆነ ልጅ ልጇ አንደሳን እንደሚያደርጋት ከልጇ ጋር እንደምትግባባው ከማንም ጋር አትግባባም። እኔ ምን አደረኩ? እኔ አንተ በጣም ስማርት ነህ አለችህ። አንተ በጣም ስማርት ሰው ነህ። ትወደዋለች እሱንማ። እኔ ሲሄድ እግዚአብሔር ምስክር ነው የምነግርሽ። እኔ ሲሄድ እንዴት እንደምትሆን እስኪ አውራት እንዴት እንደምትሆን ከዛ በኋላ ማለት ነው ማንንም አትፈልግም። ውጡ፣ ሁሉናችሁ ውጡ ብላ ከኔ ጋር ማውራት የምትፈልገው ውጡ። በቃ እናንተ ሌሎቻችሁ ውጡ ነው የምትለው። አሁን እሺ የምትፈልጊው ምንድን ነው? አይ የምትፈልጊው ምንድን ነው? በያት ቃል ኪዳን አንቺ ምሳ በላሽ? እዩ በያት፣ በእናትሽ እዩ በያት፣ ወደዚህ በያት። እስቲ ቆይ ፈልጋል። ወደ ካሜራ ወደ ስክሪኑ አሳያት። ምግብ በላሽ? አንቺ ምሳ በላሽ? ምሳ ትስቃለች እሷ። ይሄን ያልገባትም እኮ ስለምን እንደምናወራ ማታውቅም እኮ። ምሳ በላሽ ወይ? አንድ ስሚኝ ቢያት አብዬ፣ እኔ አሁን ይኸውልሽ ልጆቹን የምትይዝ ልጅ መጣለች እና እኔ ጉዳይ ላይ መውጣት አለብኝ። እኔ ይኸውልሽ አብዬ፣ አንቺ ተነጋገሪና የሚፈልጉትን ነገር እናደርጋለን። ችግር የለብኝም። እኔ ግን አብዬ ቅድም እንዳልሽው ለዘቡም ክብር ለእኔም ስም ለዘቡም ክብር ለዘቡም ስም ቅድም ተናግረሽዋልና ከአናታችን ላይ ማውረድ ይፈልጋሉ። ያ ቢወሰን ደስ ይለኛል። ይረከቡ እያም ሆነ ሌላ ይሻለኛል የምትለው ሰው ራሷ ትምረጥና ይረከቡላት። ሰው የሰማ ነው። ምን አለች? እስቲ ቆይ አንዴ አንቺ ቆይ ሰው ይሰማል? ይሰማል። ይኸውልህ ብርሃኔ ጋናና እሺ፣ ወጣ መስል አለ። እሺ፣ ብርሃኔ ጋናና ብርሃኔ አካባቢ ማለት ነው። እሷ ባለችበት፣ ባለቤቷ ባለበት፣ አንተ ባለህበት፣ ሌላም ሰው ከፈለክ ጨምረህ ባለህበት እንገናኝና ከዚሁ ግን ከዛ በፊት እኔ መምጣቴ እውነት ወጥቷል። አሁን ማድረግ ያለብኝ ብቻ ማድረግ ያለብኝ እግዚአብሔር ይመስገን። እኔ እግዚአብሔር የሰው አቅም አልፈልግ ከራሴ የምሰጥ ሰው ነኝና እኔን ተይኝ። ዘቢባ ግርማን ይቅርታ ጠይቂያት፣ ስሟ ተጠርቷል። እንዳ ካደረጋችሁ መጣለው። ምን አድርጊ? ምን ብያት? እሱ ምን ብያት? ምን አልኳት? እኔ እኮ ሲጀመር ከአንተ ጋር ነው እኮ በስልክ እንኳን ማንንም አልወነጀልኩም። እኔ በስልክም ያወራሁት ከአንተ ጋር ነው። አንተንም ደግሞ ለዘቢባ ያልኳት ነገር ምንድን ነው? ይሱ ክፉ ቃል ተናግሮ እንኳን አያውቅም ካፉን ያልኳት። ይኸው ትመሰክራለች። እሺ የሁላችሁ ጉዳይ ተፈታ የሚባለው እልባት አገኘ የሚባለው ልጅቷ አንቺን ከመረጠች ለአንቺ ሁሉን ነገር ተረከቢና ሳራ፣ አሁን እኮ አንቺ መፍትሄ የምትፈልጊያት መስኝ። እሺ ይቺ ልጅ ኦኬ የቤት ኪራይ እየተከፈለህ አይደለም ተረባለች ከሆነ ፀጉር ቤቱ ተሽጦ ብሩን እንስጥና ኃላፊነቱን ውሰዱ ተባለ። ኃላፊነቱን እምቢ አንወስድም እና ማን ይውሰድ? አቡዬ እንደዚህ ቢደረግስ እንዴ? እሱ ባለበት አሁንም ቅድም ነግሬሻለሁ። ባለቤቷ ማነው አከራዋ ባለችበት አለ የሚባለው ግን የቤት ኪራይ ይከፈልላትና የ2 ዓመትም ሆነ 3 ዓመት የሚከፈልላትና ከዛ የማይበቃ የሚያንስ ከሆነ እኔ ጨምሬ ደግሞ መቀጠል እችላለሁ፣ ከፍልላታለሁ። እኔ ሙሉ መክፈያው ምንም ሳንቲም በባንኳ እንዳይገባ አልፈልግም። በባንኳ እንዳይገባ ምንም ሳንቲም ለአከራዋ ይግባና ኪራዩን ይቻላል እንዴ? አከራዋን ይናል ታምኛታለሽ? የ2 ዓመት የቤት ኪራይ ተከፍሏት 2 ዓመት ሙሉ እንደምታኖራት ከተከፈላት በኋላ ብታባራት ማነው ኃላፊነቱ የሚወስድ? አንዳንዴ ራቅ አድርገን ማሰብ ያስፈልጋል። ምንድነው የህፃን ልጅ ስራ ብሎ ሳይንስ የለም እንዴ? 2 ዓመት እቺ ልጅ 2 ዓመት ትኑር አትኑር ሳታውቂ ዝም ብለሽ እንደገና አከራዋስ ነገ ሀሳቧን ቀይራ የተሻለ ከፋይ መጥቷል አልፈልግም ውጪ ብትላት አምጪ ጭቅጭቅ ልንጨቃጨቅ ነው ከአከራይ ጋር መሆን ያለበት። ሙሉ ገንዘቧ በራሱ አካውንት ይግባና የሆነ ሰው ኃላፊነት ይውሰድ።
አቡዬ መልካም አከራራ በጣም ከምልሽ በላይ መልካም ሰው ናት። እግዚአብሔር እዚህ ምድር ላይ መልካም ፈጣሪ ብቻ ነው ለኔ። እኔ ማንንም አላምንም። እኔ በዚህ አልስማማም። እኔ ነገ ሌላ ጭቅጭቅ አልፈልግም። እኔ ጭቅጭቅ ነገ ሌላ ጭቅጭቅ አከራይዋ አባረረችኝ፣ የ2 ዓመት ተከፍሏት አላኖረችኝም ንትርክ ስለማልፈልግ መሆን ያለበት በራሷ በልጅቷ አካውንት ትልቅ ናት ታውቃለች። በራሷ አካውንት ይግባላትና ራሷ ኃላፊነቱን ትውሰድ። የሆነ ሰው ያግዛት። አንቺ መልካም ነሽ፣ ልታግዣት ነው የመጣሽው። ስለዚህ አግዣት እስከ መጨረሻው። በራሷ አካውንት ከገባ አንቺ ምን አገባሽ? በአንቺ አልገባ። አብሮ የሆነ ሰው ያስፈልጋል። ወይ ባለቤት አከራይ አብራት ሆን ወይ ደግሞ የሆነ ሰው አከራዮቹ ከዚህ ሲስተም ውስጥ አውጣቸው። እነሱ ቤት ውስጥ እስካለች ድረስ ነው የሚያገባቸው። ከቤቱ ከወጣች አያውቋትም። አንቺ እንደውም ከኔ የተሻለ ስትት አንቺ ነሽ። ከጎዳና አንስተሽ አዋልደሽ አብረሻት ኖረሽ ልጇን ይዘሽ አንቺ ሞር ክሎዝ ሆናችሁ ከአንቺ ጋር ነው ከኔ ጋር አይደለም። ገብቶሻል አባለ። ስለዚህ መጀመሪያ የዛን ጊዜ ሪስክ የወሰድ ሴትዮ አሁን እዚህ ጋር ፀጉር ቤት የገቢ ይግባላት ለሷ አንቺ ቲኬር አድርጊ አንቺ ኃላፊነት ወሰጂ ብትባይ ምንድነው ችግሩ? የምትለፊው ነገር እኮ የለም። አንቺ ልጅን የሚያህል ፖሊስ ልጅን የሚያክል ነገር ደግሞ ማለት ነው ሳራ። እኔ አንድ ሰው በትክክል እየረዳት አይደለም፣ ገቢዋን በትክክል እየሰጣት አይደለም ብዬ ስሞታ ካቀረብኩኝ እሺ፣ እነሱ ብቁ ስላልሆኑ በትክክል እየሰጣት ስላልሆነ አንቺ ትሻያለሽ እንኪ ብሎ ሲያስረክብሽ እንዲህ ማለት ምን ማለት ነው? እሺ አካሄድ አስተካክል። እኔ በትክክል እየሰጡ ነው ያልሰጡ ነው ምናምን የሚል ነገር አልተናገርኩም። ሪከርድ የተደረገም አለ። እኔ ያልኩት ምንድን ነው ይቺ ልጅ የቤት ኪራይ አልተከፈለም የ2 ወር ተብሎ ጎዳና ላይ ወጣለች ብዬ ቪዲዮ ቀርጫታለሁ። እንደውም ሰዎች አሳይተውኝ እና እንዲከፍል በጠየቁት ጊዜ ፍርድ ቤት ጉዳይ አለብኝ አለ ይሱ። እሺ በቃ ፍርድ ቤቱ ሲጨርስ ብዬ ለአከራዮቿ ስናገር፣ ስለዚህ ጎዳና ላይ እንዳትወድቅ አንቺ ኃላፊነቱን ውሰጂ። ፀጉር ቤቱ እናስረክብሽ እኮ ነው ጥያቄው። ለምንም ቤት ያለ እኔ አልፈልግም ማለት በፈቃድ እኔ አልፈልግም። እኔ እንደዚህ አይነት ነገር ውስጥ አልገባም። እኔ መረከብ ምናምን በራሱ አካውንት ከሆነ በራሱ አካውንት ታስገባ እዛው። እሱን እኮ ነው ያልኩሽ። እኔ በአንቺ አካውንት መቻልኩ በራሱ አካውንት ገብቶ አንቺ እንደ እንትን ተቆጣጠሪያት። ለምሳሌ አካውንቷን ይዛ ሄዳ እንዳትጠጣበት ትቀጣለሽ ብሏል ይሱ ቅድም። እንዳትጠጣበት እንዳታጠፋው እንደ እናት ተቆጣጠሪያት፣ እንደ ታላቅ ተቆጣጠሪያት። በጎ ስራ ስሪ ለፈጣሪሽ። ጠጫለሽ አትጭም ውሸት ነው። ኧረ አቡዬ አቡ እስቲ ጠይቂያት እስቲ የበር ቁልፍ የውጭ ቁልፍ ለምን ተቀበላት አሉኝ። ጠርተውኝ እየመሸች የጠጣችን የገባች አስቸገረችን ብለው ቁልፍ ተቀብያታለሁ እጄ። ኪያ ይሄን አታውቂም አንቺ? ኪያ ብዙ አውርተናል እኮ በዚህ ጉዳይ። አሁን ወደኋላ እንመለስ። አንተ ነው የምትጠጣ ሰማቻት አይሻት? አቡ አንተ ነው እኮ ተከራ የምትለኝ አንተ ጠጣለህ ነው የምትለኝ እኮ አንተ ነው ጠጣለች። እሺ እና አሁን በቃ ይኸው ትሰማለች። አዎ ትሰማለች፣ አትናገርም እንጂ ትሰማለች። እሷም እኮ ከታከመች በኋላ የሆነ ፐርሰንት ትሰማለች ተብሎ ትሰማለች፣ ግን አትናገርም። መናገራችንም ትሰማለች። ማዳመጫ ለሁለቱም ጆሮ ማዳመጫ ታዘውላታል። የታዘዘላት ደግሞ ወረቀት አለ፣ ግን ስቲል አልተገዛም። 90,000 ብር ምናምን ብለውኝ አልተገዛም። የሁለቱም ማዳመጫ የተመረመረችበት እንትን አፍ የሚባል ወሎ ሰፈር፣ እሱንም አሁን በሂደት እግዚአብሔር ካለ ይስተካከላል። ድሮ ምንድን ነው እሱ ባለብኝ እቺ ልጅ እኔ በዛም ሆነ በዚህ የምፈልገው በቃ ምንም የምትበላው የምትጠጣው ነገር ችግር የለም፣ እግዚአብሔር ይመስገን። እኔ ቆሎ ብበላ እሷም ቆሎ ትበላለች። ግን ተመልሳ ጎዳና ላይ እንዳላያት ተቀለሽ አቡዬ። እቺ ልጅ ገንዘቧ ይሰጣትና ቤትሽ ለምን አታኖሪያትም? እንደዛም አልችልም። ለምን በይ ከዛሬ በፊት እኔ ጋር ነበረች፣ እኔ ጋር እየኖረች ነበረ። እኔ ጋር አንድ ክፍል ሰጥቻት፣ ቆርቆሮ ቤት ነው እንጂ አንድ ክፍል ሰጥቻት እኔ ጋር እየኖረች በመሀል ልብሷን ይዛ ልጇን ይዛ ጠፋች። ወለቀለች። የት እንደገባች አይታወቅም። ፖሊስ ተነሳ ምልክት ፎቶዋን ሁሉ ተለጥፌ ስልክ እንጨት ላይ ሳስፈላልግ የለችም። በኋላ የታገኘዋት መሰለሽ? ፒያሳ ቬሮኒካ ካፌ አጠገብ ፋርማሲ በር ላይ ካርቶን አንጥፋ ተኝታለች።
ብዬ እጇን ሲይዛት ገፈተረችኝ፣ አመነጥረች። ነግረሽናል፣ ቅድም ነግረሽናል። ቆይ ሳራ የምልክት ቋንቋ የሚችል ሰው አስገቢ እያለኝ ነው ህዝቡ። የምልክት ቋንቋ የሚችል ሰው አስገባ። የምልክት ቋንቋ አትችልም ልጅቷ። አችልም እኮ ልጅቷ ስለምሰማ ልጠይቃት አንድ ያሳያት። ቃል ኪዳን ምንድን ነው ፈልጊው? ምንድን ነው የምትፈልጊው? ብር ነው የምትፈልጊው? ብር 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 ትፈልጊ? ጸጉር በሽታሽቶ ብር ይሰጥሽ? ብሩ ብር ነው የምትፈልጊው? ምንድን ነው መልሽላት ዝም ብለሽ አቡዬ ምንድን ነው የምትፈልጊው? አቡዬ ይሄ ነገር እንዴት እንደሚፈታ አላውቅም እና መጀመሪያው ጥያቄው እሱ አይደለም። ብሬ የለም ተበልቷል ምናምን ነው የምትለው በምልክት። እሷ እንኳን ገባት ወይ እንኳን አላውቅም። አቡ ገባት እንደዚህ የለም ተበልቷል እንደዚህ ያለች እኮ። ብር ነው የምትፈልጊው? ምንድን ነው እየሰደበብኝ ነው እኔ እሱ ያውቃል ትንሽ ትንሽ። እና እናንተ እንዴት ገባችሁ ታዲያ? በበደሏን እንዴት ተረታችኋት? ይዛችኋት መጣችሁ ታዲያ? እንደዚህ ከሆነ ምንም መግባባት ከሌለ እኛ የምናወራው በስልክ። አሁን ለምሳሌ አንዳንድ ስትፈልግ ነው ስትል አትግባቢም። አሁን እንደዚህ እናድርግ። እኔ ከቃል ኪዳን ጋር ላውራ። ቃል ኪዳን እየሰማሽ ነው? ቃል ኪዳን ማንበባችንም እኔ ግራ የገባኝ መጽሐፍና ማንበባችንም የምልክት ቋንቋ አትችልም፣ ትሰማለች ግን አትናገርም። እንዴት ነው እስካሁን ከህዝቡ ጋር ስትግባባ እዚህ እድሜ ላይ የደረሰችው? ጭራሽ ስልኳን ባለፈው ተሰርቃ ነበር። ስልኳን ተሰርቃ ስልኬን ተሰርቋለች። በምን አውቃ ስልኳን ተሰርቃ? እናቴ ትሙት ግራ ገባኝ። ኪያ ወይ ታስታውሻለች? ስልኳን ተሰርቃ አዎ እንደዚህ አለችኝ። እንደዚህ በጆሮዋ ላይ እንደዚህ ሰካ። አንቺ ስለ ስልኩ ንገሪ። ስልክሽ የት ሄደ? ስልክሽ ባለፈው የአንቺ ስልክ ንገሪው። የት ሄደ? ንገሪው። ስልክ ማን ሰደቢያት ባፍሽ? ማን ያ እሱ ልክ ነው። ስልኳ ተሰርቆ ነበር። አዎ ነው ስቃለች ደግሞ በመድኃኒዓለም ወይ ብር ካላችሁ አሳዩዋትና ብር ትፈልጊያለሽ በሏት። ማን ሁሉም ይፈልጋል እኮ ብርማ ሁሉም ይፈልጋል እኮ አቡ ብርማ ማለት ጸጉር ቤት ተስቶ ብርሽ ማለት ነው። በቃ እሱ እኔ እንደ ወንድም እንደ እህት የምነግርህ የማየትም አንተና ዘቢባ ለስማችሁ ይህንን ተገላገሉ። ጸጉር ቤቱን ዋናዋ ትግዛውና ያቺን ወስሆን ሚገባ ብሯ ይደርሳታል የሚባለው ገንዘብ ይሰጣል። በአካውንት በራሱ አካውንት ይግባል። እኔ ያላት አካውንት ካለ ፋይንድ አድርጌ በራሱ አካውንት አንቺ ላይቭ ላይ እመጣለሁኝ። ላይቭ ላይ ሆኜ ነው ማስገባው። ላይቭ ላይ ሆኜ ነው ማድረገው። እንደዛ አድርጋ እኔ ራሴ ቪዲዮ ሰርቼ ለህዝቡ አሳውቃለሁ ሙሉ ብሯን መረከቧን። ከዚህ በኋላ ማንም ሰው ስማችሁን እንዳያነሳ ማለት ነው። ግን ይቅርታ ግን ኪያ ቲክቶክ ላይ እስከመጣሽ ጊዜ ድረስ ኃላፊነት ማለት ከባድ ነው። ምክንያቱም መብቷ ይከበር ብለሽ መብቷን ለማስከበር ነው የመጣሽው አይደለ? መብቷን ለማስከበር መጥተሽ ኃላፊነት ማለት ትንሽ ከባድ። በምጠራ ስም ነው ምጠራ። አሁንም በፊትም በምጠራ ስም ነው ምጠራ። ለምን ምንም ያጎደልከው ምንም የተነጫጨነው ነው አውቃለሁ። ገብቶኛል እኮ በፍቅር ነው ያወራነው። እስካሁንም አክብራይ ነው የምታወራኝ። ኮመንት ጻፈልኝ ተስፋ ነው ይበል። እኔ እዚህ ውስጥ የማልገባበት ጉዳይ ምን መሰለ፣ መጀመሪያም ሲጀመርም ማለት ነው። እኔ በነገራችን ላይ እኔ ስሜ እንደዚህ አልወጣም እንጂ 2005 ላይ ነው ለልጆች አንድ ደብተር ለአንድ ህጻናት ብዬ አንዳንድ ፓኬት ደብተር የምሰጠው። ይኸው 11 ዓመቴ ነው። ክረምት ላይ እሰጣለሁ ከ10 ዶክማቴ ማለት ነው። ምክንያቱም ማንም ሰው እንዲያገዘኝ ማለት ነው። የማንም ሰው ይኸው አሁን እየሰሙኝ ነው አይደል? የማንም ሰው እርዳታ ገብቶብኝ አያውቅም። የማንም ሰው ጅም ገብቶብኝ አያውቅም። ገባ አይደለ? እኔ ስም ፈራለሁ። ስሜን በጣም ፈራለሁ። ሰው ባልዋለበት ቦታ
አሁን ነው ለዛ ነው እናንተ ጋር ስለዚህ በእሷ ብሩ ከገባ አንተም የበላይ ተቆጣጣሪ ሆነክ ታዛቢ ሆነን ቤት ኪራዩ የተከፈለ ሳይጓደልባት እስካለቀ ድረስ ካለቀ ደግሞ እግዚአብሔር ይመስገን ከኔ ቀጥዬ ከፍላታለሁ። አለቀ። እንደሱ ከሆነ ይኸውልሽ እስካለቀ ይባል ነገር የለም። ብሩን አካውንቷ ውስጥ አስገባለሁ ከኔ በቃ ወጣን ማለት ነው። ተለያየ። ከዚህ በኋላ አይመለከተውም። ይሱ ብሩ ያስገባል። እኔ ቤት መጥቶ ላይቭ ላይ ወደ ራሷ አካውንት ትራንስፈር ያደርጋል። ህዝቡን ምስክር ይሆናል። እኔም ቪዲዮ ሰርቼ ከጸጉር ቤቱ በዚህኛው ዋጋ ተሽጦ ገንዘቡ በአካውንቷ ገብቷል፣ ደረሰኝ ደርሶኛል፣ ይኸው ብዬ ቪዲዮ ሰራለሁ። ከዚህ በኋላ የኢሱድና የዘቢባን ስም የሚያነሳ ሰው አይኖርም። የሚያመሰግናቸው በጣም ጥሩ። ግን እንደ አድቫይስ ኪያ እንደ አድቫይስ አብረሽ አታድሪም አንቺ አሁን ሰዓት ማለት ነው። አብራችሁ አይደለም የምትኖሩት በአሁን ሰዓት። ስለዚህ እኔ የሰማሁት ብዙ ነገር ስላለ እንደ አድቫይስ እንደ ወንድም መክርሽ ከቤቢ ጋር ትሁንና አንቺ ራስሽ የቤት ኪራዩን ራሱ ምን ለትምህርት ቤት ይከፈላል፣ ለምግብ አለ። የእሱ እኮ ምሳ እኮ ይቋጥራል፣ ምሳ ይበላል፣ ልብስ ይቀይራል፣ ዩኒፎርም አለ፣ ብዙ ነገር አለ። ገብቶሻል? ብዙ ነገር ይችልሻል። አንቺ ቴኬር ብታደርጊ ነገሮች ይቀላሉ። ይቅርታ ላቋርጥህና በጣም ደስ ነው የሚለኝ ግን ከእሱ ጋር ያልሆነችበትን ታውቀዋለህ? ምክንያቱም ታውቀዋለህ? ከማን ጋር ንገሪና። አይ እዚህ ላይ አላወራም እንዴ ካላወራሽ ለምን ጠይቅ? ምናልባት ልጇ የት ነው አሁን? ችግር የለውም እሱም በውስጥ ነግሪኛለሽ። ልጇ የት ነው አሁን? ቤት ነው ያለው። ማንጋ ደስ ይለኛል። በማንጋ እኔ ጋ ነው 8 ዓመት ሙሉ እኛ የምናሳድገው ልጁ። ኦኬ እሺ። ህዝቡ ልጅቷን ብሩም ለመንግስት ይሰጡ እያለ ነው። ጥሩ ነው። ኮመንቱ ነው ጥሩ ሀሳብ። ኦኬ እንዴት ነው የምትጠቀመው ለሚለው ጥያቄ እኔም ጠይቄ በቪዲዮ እንደዚህ አበበበ እያለች ይቅር ይበለኝ። እንደዛ ነው የምታወራው በቪዲዮ እንደዚህ ከሰው ጋር እየተያየች ቋንቋ ይቅር በለኝ አትበይ። ቋንቋ እሱ ነው። ገብቶሻል? ምንም ችግር የለውም። ቋንቋ እሱ ስለሆነ እኔ ጋር ደውላ እኮ ማለት ነው እኔ ጋር ደውላ ቢያንስ 2 ደቂቃ ሰማታለ። በቪዲዮ አይደለ ኢሞ ላይ በቪዲዮ ነው የምትደውልልክ? አዎ ቮይስ ሜሴጅ ትልካለች። እኔ ጋር ቮይስ ሜሴጅ ግን ምንም አይገባሽም ነው አይገባትም። ለምሳሌ አሁን ስሚያት ስልክ አንሺ ሀቡ ስልክ አንሺ አንዴ ስልክ አንሺ አንዴ ስልክ ጆሮሽ ጋር አድርጊ። ያ ደውይ ሄሎ በይ አናግረሽ አይደውልም የለውም። አይ በምን ደውል? ዝም ብለሽ ኤኒዌይ አቡዬ አቤት በጣም አመሰግናለሁኝ። እግዚአብሔር ይመስገን። እውነት ወጥቷል። ማድረግ ያለብኝ ነገር አድርጋለሁ። ይሸጥም ካለ ይሸጥ፣ ስጧትም ከተባለ ይሰጣታል። ምንም ችግር የለም በእኔ በኩልና ስለነበረን ቆይታ በጣም አመሰግናለሁ። አከብራችኋለሁ። ከታች ኮመንት ስብ የነበራችሁትም ሳላስበው የተናገርኩት ያስቀየምኳችሁ ነገር ካለ በጣም ይቅርታ እና አመሰግናለሁ። እኛም እጅግ በጣም አንተንም ባለቤትህን ዘቢባንም ህዝቡን አክብራችሁ እኔን አክብራችሁ መጣችሁ ለጥያቄዎቻችሁ መልስ ስለሰጣችሁ እጅግ በጣም አድርገን እናመሰግናለን። የመጨረሻው መፍትሄ ምንድን ነው? ገንዘቡ ወደ እሷ አካውንት ሲገባ ላይ ተገናኝተን አስገብተህ በቃ ጨረስን ማለት ነው። የመጨረሻው ውሳኔ አውራትና የመጨረሻው ውሳኔ በቮይስ ላኪልኝ በቴሌግራም በዋትሳፕ። በቃ ህዝቡም እኮ ወሰነ። ትክክል። በቃ በህዝቧ ይገባና ገንዘቧ ከነ ገንዘቧ ወስደን ለመንግስት እናስረክባታለን። በቃ እሺ፣ መንግስት ይረከብ። ልጅቷንም ገንዘቧንም መንግስት ይሰዳት። በቃ ያንን ታመቻች ኪያ። አዎ እኮ ኪያ ተስማምታለች። ሰላም አሉልኝ። ሀገራችን ኢትዮጵያ ሰላም ያድርግልን። እንዴት እንደመግባባት አላውቅም። መንግስት ቻው። እናመሰግናለን ወንድሜ። ጅማ ሄድማ በመንግስት ወስደሽ ትሰጫታለሽ። መንግስት አባባ መንግስት ይጃለሽ አባባ ያለች ብሎ ሳይንስ የለም። መንግስት ጋር ትገቢያለሽ፣ ተቋም እዛ ታገግሚያለሽ። እኔና ኢሱ እንገናኝና ከአካባቢ ጋር ሆነን ደብዳቤ ምናምን እንዲጻፍልን አድርገን መውሰድ እንችላለን። እሱ ችግር የለውም። አዎ በቃ ችግር የለውም። ምናምን አስገብታችሁ ወስዳችሁ ለመንግስት ህዝቡ ነው የፈረደብኝ። አባባና አንቺ መንግስት እያለች ነው በቃ አትበይ።
በያት። እሷ ምን ታውቃለች? አንቺ እታሰራለሁ ነው የምትለው። ምን ታውቃለች? ለምን ትያታለሽ? ክያ አንቺ ዝም ብለሽ ፕሮሰሱን ገንዘቧ ይግባላትና በአካውንቷ ከነ ገንዘቧ ወስደሽ ለመንግስት አስረክቢያታለሽ። ምን መንገር ያስፈልገዋል? እንዳጠፋ ቀድማ እንዳጠፋ ትንገሪያት። መንገር አያስፈልግም። አንቺ ህዝቡ ኃላፊነቱን ሰጥቶሻል እኮ ትንገሪያቷ። በቃ አሁንም በገንዘቧ በአካውንቷ ይግባላ ከና አካውንቷ ወስደሽ ለመንግስት አስረክቢያት። ጥሩ አንቺ ቪዲዮ አሳይሻለሁ። ራሱ ስንል ቪዲዮ ላይቭ ላይ ቪዲዮ ቀርጸሽ ትልኪልናለሽ። እኔ ለህዝቡ ለቀዋለሁ። ህዝቡ ያያል። ላይቭ ላይም ከሆነ ቪዲዮ ቀርጸሽን ብትልኪልን፣ ገንዘቡን ግን ሲያስገባ ኢሱ ላይቭ ላይ መጥቶ ወደ ራሱ አካውንት ትራንስፈር አድርጎ አዎ ገባልኝ እንድትለን እንፈልጋለን። ራሷ አዎ እኔም ደረሰኝ መያዝ እፈልጋለሁ። ጥሩ ጥሩ አብዬ በጣም ነው የምናመሰግነው። ልጇ እነሱ ጋር ነው 8 ዓመት እያጋ ነው እያደገ ያለው። አይ ህዝቡ ኮመንት አታይም መሰለኝ ክያዬ። ኮመንት ላይ ልጇስ እያሉ ህዝቡ እየጠየቀ ነው። ልጇ 8 ዓመት እናንተ ቤት እያደገ እንደሆነ እየነገርኳቸው ነው። ኦኬ 8 ዓመት አዎ ልክ ነው። ይዤ ብመጣ ደስ ይለኝ ነበረ፣ ግን ማርሻል አርት ይሰራል ይማራል። ስንት ዓመቱ ነው? አሁን ስንት ዓመቱ ነው? አሁን 8 ዓመት ሊሞላው ነው እንግዲህ። ኦኬ ስንተኛ ክፍል ነው? ልዘጋብኝ ነው አቡዬ። አንደኛ በ8 ዓመቱ አንደኛ ክፍል አላስገባችም። ጊዜው የሄደች ጊዜ እንትን ፓወር ባንክ የቆራረጠኝ ነው ከዘጋብኝ። በቃ ጨረስን እኮ በቃ በሚቀጥለው ሲያስገባ እንገናኛለን። እሺ አቡዬ ስለነበረን ጊዜ አመሰግናለሁ። እኛም እናመሰግናለን። በትክክለኛው ፍትሐዊ ሆነሽ ሁለታችንንም እድል ሰተሽ በስትክክል ምንም ሳታዳይ ፍትሐዊ ሆነሽ ስላስተናገድሽን ክብረት ይስጥልን። ቤተሰብሽ ይባረክ። ልጆች ነገር ይብቁ። እደጊ ተመንደጊ። ትንሿ ኮርት ትንሿ ኢትዮጵያ ብዬሻለሁ። አመሰግናለሁ። መልካም ቀን። እሺ ሰላም ዋሉ። አመሰግናለሁ። እሺ